እቶም መላእኽቲ ድማ ንሎጥ ናብ ወፃኢ ምስ ኣውፅእዎ ሓደ ኻባታቶም ነፍስኻ ኣድሕን ንድሕሪት ገጽካ ግልጽ ኣይትበል ኣብ ዘሎ እዚ ጐልጐል ድማ ደው ኣይትበል ምእንቲ ኸይትጠፍእ ናብ እምባ ኣቢልካ ህደም በሎ። ኦሪት ዘፍጥረት ምዕራፍ 19 ካብ ቁጽሪ 15 ክሳዕ 17።
مسلو تري المرير كبقى زبتي عالم أبو كينتهن وزا كينسهن هذا እንዴት አለልኝ አባት ደህና ነው ደህና ቆይ እንዴት አለና ነው እግዚአብሔር ይመስገን እንዴት አለልኝ እግዚአብሔር ይመስገን ደህና ናችሁ እግዚአብሔር ይመስገን ብዙ ድካም በኋላ ደረስኩኝ እዚህ አዎ መልካም መንገዱ ትንሽ ለአዲስ ሰው ያስቸግራል አዎ የአዲስ ያስቸግራል አዎ ደህና ናችሁ አባት እግዚአብሔር ይመስገን መስሎን እግዚአብሔር ይመስገን ለምን አሉ ጤና እግዚአብሔር ይመስገን ሀገር ሰላም ነው ሁሉ ሰላም እግዚአብሔር ይመስገን መልካም ትንሽ ሰዓት ፈጀብኝ አዎ ግን ተመስገን ወጀረሻ ደረስኩኝ በመጨረሻ እንደው ተስፋ ልቆርጥ ነበር እዛኛው ተራራ ላይ ሄጄ ብዙር ምንም የሚታየኝ አጣሁና አሁን በቃ ምንም በቃ እግዚአብሔር አልፈቀደልኝም በቃ ልመለስ ነው በቃ ብዬ ጫማዬ ያለበት ቦታ ተመልሼ ሲሄድ ዞር ስል ህንጻው እንደዚህ ታየኝ ለካ ደርሼ ነው አላለፈው ሄጄ ዋው እግዚአብሔር ይመስገን መብራቱ በአባታችን አሁን ቴዎድሮስ የሚባሉ አበምኔት የዝገዳም 19 ሆነ ገባ እነሱ አይተቋረጠ ማለት ዛሬ እስከ ዛሬ ድረስ እግዚአብሔር ይመስገን በአሜሪካ ያለው ቀሲስ ዘበነ ለማይምባል ሰባኪ ታላቅ ሰባኪ አሉ መተው ነበር እዚህ አሉ በቴሌፎን ነው አሉ በእግዚአብሔር ፊት ታምኖ በተሰጠው ጸጋ በአገልግሎት ተግቶ የተገኘው ባሪያ ታላቅ የተማሩት ቤት ነው የክህነት ትምህርት የሚማሩ አካባቢ የተማሩ እነሱ የዜማ የግብረ ክህነት ግብረ ዲቁና ያስተማሩ አንደኛ ደግሞ አሉ የደብረ አባይ መሰከሩ መዝገብ እነሱ ደግሞ አሉ በእግዚአብሔር ፊት ታምኖ በተሰጠው ጸጋ በአገልግሎት ተግቶ የተገኘው ባሪያ ታማኝ ስለሆነ በጌታው ተወዶ በብዙ ታመነ በጌታው ተወዶ ማስቀመጫ ነው እህሉን የሚያመርቱት የገዳሙ አባቶች አገልጋዮች ናቸው አይደል አንድነት ሁሉ ተማሪዎቹ በኩል አንድነት እቁሪት የሚባል የለም ሁሉ አንድነት ሁሉ ያገለግላሉ ያስ ላይ ትልቅ ህንጻው ምንድነው እዛ የቤተ መዘክር የአቡነ ማርቆስ የሰሩ 25 6 ሆነ እድሜ ያላቸው የቅርስ ነው
የሚባሉ አባቶች የእንግዳ ጌታችን መድኃኒታችን ልክ እንደ አባብሽ ያጠው እግር የተገኘው ባሪያ ታማኝ ስለሆነ በጌታው ተወዶ በብዙ ታመነ። በጌታው ተወዶ በብዙ ታመነ። አምስቱን ሁለቱን አብዝቶ ጠበቀው ሰራ እያለ ጌታው ሲጠይቀው መክሊቱን ባደራ መጠበቁ ሳያን እጅግ ያስደንቃል አብዝቶ ሲመልስ በእግዚአብሔር ፊት ታምኖ በተሰጠው ጸጋ በአገልግሎት ተግቶ የተገኘው ባሪያ ታማኝ ስለሆነ በጌታው ተወዶ በብዙ ታመነ። በጌታው ተወዶ በብዙ ታመነ። አንዱ ቅንጣት ስሳ መቶ ስላፈራ ይደሰት ተባለ ከመላእክት ጋራ። ጎተራው በፍሬ ተሞልቶ ቢያገኘው ባሪያውን ተደሰት ከእኔ ጋር አለው። በእግዚአብሔር ፊት ታምኖ በተሰጠው ጸጋ በአገልግሎት ተግቶ የተገኘው ባሪያ ታማኝ ስለሆነ በጌታው ተወዶ በብዙ ታመነ። በጌታው ተወዶ በብዙ ታመነ። መንገዱ አደከመ ትንሽ ትንሽ አደከመ። ደግሞ መንገድ ጠፊኡኒ ብቻዬን ብቻ ወደዛ ተራራ ሄድኩኝ። ሌላ ቦታ ሄድኩኝ። ከዛ እንደገና ተመልሼ ደግሞ እንደገና ግን እግዚአብሔር ይመስገን አሁን ይኸው ደረስኩኝ። ሁሉ እንደዚህ ያለ አንቺ እችን ልብሱ እንዲያብ እንትን እዚህ እንትኑ ገረ ምን የለም እኩሌት እኮ ነው። እኩሌት መጣብን። እግዚአብሔር ይችላል። ታጥበይ በታች ያለ መብራት ነው።
ምውት ነው ሕይወት የሌለው ከቅበታች ያለ መብራት ነው ስራ የሌለው እምነት ምግባር የሌለው ሃይማኖት ምውት ነው ሕይወት የሌለው ከቅበታች ያለ መብራት ነው ምውት ነው ሕይወት የሌለው ከቅበታች ያለ መብራት ነው ፈጽሞ የሚጠላ የሚያይ ወንድሙን እወዳለሁ የሚል እግዚአብሔርን በሞት ተመላልሶ አንድ ጻድቅ አባ ዮሐንስ የተባሉ እዚያ ስላሴ አልቆ መንፈስ ወርዶ ውሃን ለእርሳቸው የታጡ ይህ አውደ ምሕረት ይባላል። እዚህ ጸሎት ይደረጋል። እደት የአሁኑ ፊልጵስ ሁሉ ሊቅ የሆነ ሁሉ ሊቅ ሊቃውንት በዚህ ላይ ቆማሉ። ህዝቡ ምእመናኑ ሁሉ ደግሞ በዚህ እንዲህ ብሎ እንዲያው ሰው ለሰው አይታይም። ደስ ይላል። ሰው ከሌላ ይመጣል፣ ከአስመራ ይመጣል። አስመራ በመላው አስመራ እንደ አስመራ የቀረ ሰው አይመስሎትም። በመላው እግዚአብሔር ይመስገን። ይገርማል። ሰው ለሰው እንዲያው እንትን አይባልም፣ አይታይም። ኃያል ነበር። አሜን አሜን። አባት አሜን አሜን። ጸሎተ ማህበር ይባላል። ሰርክ እንዲያው አንድ ማማት ብቻ ነው እንጂ ጸሎተ ማህበር ይደርሳል። እዚያ 5 6 በ3 ሰዓት አብርሃም ይስሐቅን ሊሰዋ ሲያቀርበው በእምነት ብቻ አይደለም በስራም ጸድቆ እምነት አለን እያል በባቸው ከደረሰ እስከ 7 ቀን እዚያ ምህላ ጸሎት ትደረጋለች። ምህላ ጸሎት ተሰብስቦ ምህላ ያደርጋል እስከ 7 ስላሴ አሁን 7 ቀን ምህላ ያደርጋል። ማህበሩ ሁሉም ከ66
ሚስጢር ሆነ። ቁጥሩ 66 ነው። አዎ ከጎንደር ሄዶ አንድ መነኩሴ ፊት እዚያ የነበሩት አይተው ቆጥረው ሄደው ከዚህ ወጣ ብለው ጠይቁ። ከደብረ ብዘን መታ ያ ሚኒስትሩ እስክንድር ስንት አረችስ ቆጠርኩት አልሄድክም ደብረ ብዘን አላየሁም ማለት ሰውየውን አፈራ። እውነት ነው። አባቶች ብልሆች ናቸው፣ ይችሉበታል መርመር። በእውነት ፊልጶስ ኋላ ልጃቸው ናቸው። አሁን ይሄዳል። እሺ የእሳቸው ልጅ ናቸው። እሳቸው በኋላቸው የተሾሙ ውሃ መስካ የሚባል ውሃ ማጠራቀሚያ ከዛ ይወርዶ ሁሉ ከዚህ ነው የሚጠቀሙ። በምን ይወጣል? ማውጫ አለ። ንጹህ ውሃ ነው። ከዚህ ከቤተ ክርስቲያኑ ላይ ይፈሳል። ድንቅ ጽብ ድንቅ ጽብ ድንቅ የለም። አቡነ ማርቆስ መቃብር አቡነ ማርቆስ ጳጳሱ ይሰማሉ። ቀድሞ የነበሩ የቀድሞ ሁለተኛ አባት አንድ ማርያም የሚባሉ አባት አንድ ማርያም የዚህ ዋና አስተዳዳሪ የነበሩ አባት አንድ ማርያም። በኋላም ደግሞ አባት ወልደ ሰማዕት አባ ወልደ ሰማዕት አባ ጨርለስ ድሮ አዲስ አበባ እንትናቸው የነበረ አባ ጨርለስ አቡነ ማርቆስ አቡነ ጌርሎስ የሁለቱ ጳጳሳት
ኤርትራ በትሪያርክ የነበሩ አቡነ ፊልጶስ መጀመሪያ በትሪያርክ ፊተኛ ቤተ በትሪያርክ አቡነ ፊልጶስ ይባላሉ። መቃብራቸው ይሄ ነው ማረፊያቸው ያረፉበት። ይሄ ዘወትር የቅዱሳን ገድል የሚነበብበት ይሄ ዘወትር ታይዳ አጽሞ ለምስል የቅዱሳን የሰማዕታት የመላእክት ዘወትር የማይቀር የሚነበብበት ገድላቸው የሚነበብበት የአስማዶ ምንድን ነው? ቤተክርስቲያን የሥላሴ አብ ወልድ መንፈስ ቅዱስ አፄ ኃይለ ሥላሴ ያሰሩት እንዳይደክሙ እዚያ እንደደረስነ ይደክማል። ያው ናቸዋል። አፄ ኃይለ ሥላሴ ያሰሩት አሁን ይገለገልበታል አይደል? ይቀደስበታል። እቺ ሊበርኖት እቺ ድንጋይ አባት ሞቶ አባት ሲሸም እዚያ ነው አበምኔት እዚያ ተቀምጦ ነው የሚሸኝ። አንቀጸ አባግ ይደርስበታል። እዚያ ይጸለይበታል። አንቀጸ አባግ እስመ መምህረ ሕግ ተብሎ እዚያ ሲያም በሞት ተመላልሶ በከንቱ ደክሟል። ፍሬ እንደሌለው ዛፍ ተቆርጦ የሚጣል ፍሬ እንደሌለው ዛፍ ተቆርጦ የሚጣል ማነው ዓለም ስማቸው ባለቤት እሳቸው ያሰሩት ነው። ያ የምኒልክ ልጅ ንግሥተ ዘውዲቱ የሁለቱም የሁለታቸው ገዳም በጣም ነገሥታት ያኮርታል። ቀድሞ ጀምሮ ከዳዊት ርዕሰ ሃይማኖት ለአፄ ዘርዓ ያዕቆብ ከዚያ ጀምሮ እዚህ ገዳም በጣም ነው የሚያኮርት። በጣም ይከብራል። መንግስታት ያኮርታል። በጣም እዚህ የወላታቸው ቤተክርስቲያን መሰረቱ ከዛ ጊዜ ጀምሮ ነው። ከዚያ
እንትን ዝም ብሎ አልነበረም። በኋላ እነዚህ እኛን ተስፋን ጸሎት የሚያደርጉ ብለው አሁን ሁልጊዜ በጸሎት ታስባቸዋላችሁ? ጸሎት አይቀርም። ሰላም ነች ብቻቸው ኪዳን አድርሰን ሌላ ጸሎት አድርሰን ሰላም ነች ብለን ደግሞ ቴዎድሮስ ቤተክርስቲያን ትልቅ ያሰሩት ናቸው። እናያወለን ሄደለን ቴዎድሮስ መሰገብሩ ዮሐንስ መሰገብሩ ኃይለ ሥላሴ ነብሰ አመት አእማቲሁ ሁለተ ጊዮርጊስ ሁለተ አስካለ ማርያም ዘውዲቱ ወይዘሮ ዘውዲቱ አስካለ ማርያም ብለን ዘወትር አይቀርም ዘወትር በጸሎት ገብተዋል። ሀብታሙ ብልሆች ናቸው እነሱ። የዛሬዎቹ እኮ ባለስልጣኖች ሀብታሞች ነበሩ፣ ግን እንዲህ አይነት በጎ ነገር መስራት አይችሉም። የለም ከዚያ ወጣስ የለም በጎ መስራት ቀርቶ። እነሱ ግን እድለኞች፣ ይኸው ዘላለም የማይጠፋ ትልቅ ነገር ነው። አባታችን ቃለ ሕይወት ያሰማል፣ እድሜውን ጸጋውን ያድልልን፣ እግዚአብሔር ያክብርልን። እናንተ አባቶች ይኸው እድሜ ዘመናችሁን እየደከማችሁ አይደል? እኛ አንድ ቀን ምን ድካም ይባላል አባታችን። እናንተ እድሜ ዘመናችሁን ይኸው እየደከማችሁ አይደል? አቤት ያምራል። ጉም አለው። አዎ ትንሽ ግን ይታያል። ይሄ አሁን የመነኮሳት መኖሪያና ቤተ ክርስቲያኑ ነው። መነኮሳት መኖሪያ እሳቸው አሁን ደከሙት እንጂ ቤተክርስቲያኖስ ለብቻው ነው። ጥሩ አድርገው ነው ያሰሩት። እግዚአብሔር ይመስገን። ለእናንተ እንደው እግዚአብሔር ይመስገን። እግዚአብሔር አክብርልኝ አባታችን። እናንተን የመሳሰሉ አባቶችን ማግኘት በእውነቱ ትልቅ መታደል ነው። በእውነት አባቶቻችንን እድሜ ይስጥልን። ዓለም ተስፋ የሚያደርጋችሁ ሁሌ ስለ ዓለም የምትጸልዩ እንደ ዓለም ኃጢአትማ ቢሆን ኖሮ ዛሬ ዓለም ጠፍታ ነበር። እውነት ነው፣ እውነት ነው።
ወዲያም ድረስ እዚያ ቤተክርስቲያኑ እኔ ድረስ እዚያ ትንሽ ይረፍድብኝ ይሆን? ቀድሞ ስንት መነኩሴ ነበር? እስከ 6,000 የሚሆን ነበር መነኩሴ። እስከኛ ድረስ ደግሞ አንድ 5,500 ምናምን እዚህ ነበሩ ቀድሞ። እሺ እንደ ዘመኔ ያለ ዛሬ ይሄ ገዳም ይሻላል፣ ይሄ ገዳም ይሻላል። 160 የሚሆን ይገኛል። አሁን መነኮስ ከ5,000 ወደ 160 ብዙ ትምህርት ቤት እዛ ነው ያለው። ትምህርት ቤት እዚህ ያለ ትምህርት ቤት 2-3 የሆኑ መምህራን ያለው እዚያ ያሉ ያስተምራሉ። ከዚያ ደግሞ እኛ መስቀል ቅዳሴ ደብረ አባይ ያስተምራሉ። እምነት አለን እያል አንመጻደቅ መልካም እያደረግ በስራ እንድንጸድቅ መልካም እያደረግ በስራ እንድንጸድቅ ስራ ቴዎድሮስ መቅደሱ እርሳቸው ነው ያሰሩት። ያሰሩት ጊዜ ደረሰባቸው፣ ሞቱ። ከዚህ ጀምሮ ይሄ ሁሉ አፄ ዮሐንስ አሰሩት። የሁለቱ ቤተክርስቲያን የአቡነ ፊልጶስ ቤተክርስቲያን የሁለቱ አፄ ቴዎድሮስ መቅደሱ የቅኔ ማህሌት ቅድስት ደግሞ አፄ ዮሐንስ እምነትና ስራ አይነካከሉ አንዱ ያለ መዝሙር አናስቀርም። መዝሙር አለ እንደፊት ያሉትን ሁሉ በሰማይ ሀብታም በምድር ሀብታም ናቸው። እዚያም ነገስታት ያለፉት ሀብታሞች ናቸው፣ አዋቆች ናቸው። እንዴ በእግዚአብሔር ፈቃድም ነው የተሾሙት። በቃ በእግዚአብሔር ፈቃድ እግዚአብሔር ቀባቸው እንደ ዳዊት ንጉሥ እግዚአብሔር የተቀቡ። ለዛ እኮ ነው የሚያግዛቸው በጎ ስራ የሚሰሩት እኮ ለዛ ነው። እዚያ ዘወትር እዚያ ኪዳን አድርሶ ያወትር ሰላም ነች ተብሎ ያ ሰላም ነች የእርሳቸው ናቸው፣ የእነሱ ነው።
አፄ ዮሐንስ መኩነን እና እንዲ መነኩሴ መኩነን ብለው ነበሩ። መኩነን ምን ያደርግበታል? እኛ እንደ መኩነን ሰላም ነች ብለን የዘወትር ጸሎት እናደርሳለን። እስከ ዛሬ ድረስ ሰላም ነች ደርሳለች። እነሱ ታደሉ ናቸው። የታደሉ እነሱን ፈለግ የሚከተል ጠፋ እንጂ እነሱማ ሄደውበት ነበረ። በእምነት ስንት ስራ ይሰሩ ነበረ። ስዕላቱ ራሱ የተለዩ ናቸው። ያራከረኛ አባታችን ለመምህር ዘበነ መልእክት ይልኩለታል። እሺ አሁን ዮሐንስ እውነቴን አባታ እግዚአብሔር ቆጠረው። እውነት ተመልሼ ነበር እኮ መንገድ ጠፍቶኝ ተመልሼ ነበር። በቃ አልቻልኩም። በቃ ሶስቱ ተራራ እዛ ሲሄድ ዞር ስል ካጠገብ ያየሁት ቤተክርስቲያን እንደ ተአምር ነው የሆነልኝ። አሁን የኛ ቤት እዚያ ነበር፣ እዚያ ንፋስ ላይ እዚያ። አሁን ኩታራ ስጠኝ የምትሉት እዚያ ነበር። አለማወቅ ነው። አየው እግዚአብሔር ይመስገን አልቀረም። አገኘሁት። የምኖርበት ሀገር የምኖርበት ከተማ ብዙ የቤተ ክርስቲያን ልጆች አሉ፣ ክርስቲያኖች፣ ኤርትራውያን አሉ፣ ኢትዮጵያውያን አሉ፣ ብዙ በቃ ኦርቶዶክሳውያን አሉ እና ይሄን ቦታ መቼም የሚሰራው በረከት ላይ መሳተፋቸው ለነሱ ትልቅ ዋጋ ነውና መልእክት የሚያስተላልፉላቸው ካለ መልእክት እንደው እንዲሳተፉ በምን የቻሉ ወደፊት ወደ ሀገር ቤት ብቅ ሲሉ መጥተው ቦታውን እንዲረግጡ፣ ደግሞ የማይችሉ ደግሞ እዛው ባሉበት በአቅማቸው እርዳታ እንዲያስተላልፉ አሁን እየሰራችሁ ያለውን እስቲ መልእክት ያስተላልፉልኝ አባታችን። እሺ ነው ሕይወት የሌለው ከቅበታች ያለ መብራት ነው። ምውት ነው ሕይወት የሌለው ከቅበታች ያለ መብራት ነው። እሱ ፊት ደርሶ ለመመስገን ይገባል። እንዲህ ብሎ መጥተው ቤተ ክርስቲያኑ ሁሉ ነገሩ ገዳሙ እንዲህ በመጎብኘቱም እውነት ደስ ይላል ማለት ነው። ኋላ ይህ ቤተ ክርስቲያን ሁሉ ነገሩ ሁሉ አካባቢ እንዲያው በደንብ እንዲሰራ ይወዳል። ገዳሙ ይወዳል። ኃይል
መሳኑ ኃይል ከተሳኑ እንጂ ቁጭ ብሎ ዝም ብሎ ፈርሰዋል። ሁሉ በዚህ አካባቢ ሁሉ እንዲያው ኃይል ካገኙ እሷም የሚጠርበት እውነቱ የአርድ ርክሴት ሙሉ የሚጠራበት ርቀት የሚሰራ ይወጣል። እሺ ከተሆነልዎት ከተፈቀደ እዚህ የሚሰራ ገዳም ቦታ ከሆነ እርሻው መጥተው ባይሆን ደግሞ የሚመጣ ከዚያ ደግሞ እንደዚያ ብለው ነበረበታትና እዚያ ሄዳችሁ አይታችሁ የሚሆን ስሉ ልትሉ እኛ ስንን እናስተላልፉ። እምነትና ስራ አይነጣጠሉም፣ አንዱ ያለ አንዱ በፍጹም አይጸኑም። በፍቅር በምግባር ማይገለጥ እምነት በእግዚአብሔር ዘንድ የሞተ ነው በእውነት በእግዚአብሔር ዘንድ የሞተ ነው በእውነት። ስራ የሌለው እምነት ምግባር የሌለው ሃይማኖት ምውት ነው ሕይወት የሌለው በታች ያለ መብራት ነው። ምውት ነው ሕይወት የሌለው በታች ያለ መብራት ነው። ስራ የሌለው እምነት ምግባር የሌለው ሃይማኖት ምውት ነው ሕይወት የሌለው በታች ያለ መብራት ነው። ምውት ነው ሕይወት የሌለው በታች ያለ መብራት